ጌታቸው ረዳ ምክትል ሆኖ ጌታቸው ረዳ መገደል አለበት የሚባል ስብሰባ ላይ ይቀመጣል። ፕሬዝዳንቱ ነው። ፕሬዝዳንት ማለት ጌታቸውና እሱ ተመካክረው ነው፣ ወይም ደግሞ ጌታቸው ረዳ የሚወስነው ውሳኔ ጀነራል ታደሰ ወረደ ሳያውቀው የሚወሰን ውሳኔ በሌለበት ሁኔታ ላይ ከነ ደብረጽዮን ጋር በሚሄድ ሰዓት ጌታቸው መወጋት አለበት ይላል። ጌታቸው ጋር ሲመጣ ደብረጽዮን መወጋት አለበት ይላል። ፊቱ ራሱ ያስታውቃል። የሰውየው ቁም ነገር አይታችኋል። ፊቱ ራሱ የሆነ ጥይት የሳተው ነገር ነው የሚመስለው። በቃ እንደዚህ በቃ ሰው ሲስማማ ማይወድ ፊት። አንዳንድ ፊት እኮ አለ ሰው ሲስማማ ማይወድ ፊት። ጀነራል ታደሰ ያለ ነው ይመስለኝ። እሱ ከአብይ ጋር ከጠቅላይ ሚኒስትሩ ጋር ይገናኛል። ከፊልድ ማርሻል ብርሃኑ ጁላ ጋር ተቀምጦ ይወያያል። መቀሌ ይመለሳል ወይም አዲስ አበባ ሆኖ መግለጫ ይሰጣል። ፊልድ ማርሻል ብርሃኑ ጁላ እኛ የፌዴራል መንግስቱ ወታደር አናዘምትም ብለውኛል፣ ተነጋግረናል፣ ሁሉም ሰላም ነው ይላል። ከፊልድ ማርሻል ጋር እያወራ ከአበባው ጋር እያወራ ከጀነራል አበባው ጋር ከይልማ መርዳሳ ጋር እያወራ ጌታቸው ረዳ ከጠቅላይ ሚኒስትር አብይ አህመድ ጋር ቢነጋገር እንዴት ነው በአንዳም የሆነው? ግፍ ነው፣ ግፍ ነው። ይሄ ለጌታቸው ፌርነስ የሚሰጠው ነገር ነው። በተረፈ የጌታቸው ረዳ ደጋፊዎችም አንድ ማወቅ ያለባቸው ነገር የሚመስለኝ ጌታቸው ረዳ ያለ ቲፒኤልኤፍ ጌታቸው ረዳ ሊኖር አይችልም። ሊኖር ይችላል አይችልም። ጌታቸው ረዳ የጊዜያዊ ፕሬዝዳንት አስተዳዳሪ ሆኖ የተመረጠው ቢኮዝ ኦፍ ቲፒኤልኤፍ። ቲፒኤልኤፍ እኮ ነው ወኪል የላከው አይደለም እንዴ? ይሄ ስምምነት የፕሪቶሪያ ስምምነት ቢትዊን ፌዴራል መንግስቱና በቲፒኤልኤፍ መካከል የተደረገ ስምምነት ነው ከተባለ ቲፒኤልኤፍ ክልሉን በጊዜያዊነት የሚያስተዳድር ሰው ይመርጣል፣ ከፌዴራል መንግስቱ ጋር ይነጋገራል። ቲፒኤልኤፍ ካልፈለገ ደግሞ ሌላ ሰው መቀየር ይችላል። ትልቁ ጥያቄ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዝዳንት ሆኖ እንዴት ሹምሽር ያካሂዳል የሚል ነው። ይሄ ልትወያዩበት የሚገባ ጉዳይ ነው። ለምሳሌ 3 ጀነራሎችን አንስቷቸዋል፣ 3 ወታደራዊ አዛዦችን አንስቷቸዋል። ይሄ እንደ ኢሚዲየት ኮዝ ነው የታየው። እንዴት ይሾማቸዋል፣ እንዴት ይሽራቸዋል የሚል ጥያቄ። አንድ ሰው የኢንተሪም ገቨርንመንት አድሚኒስትሬተር ከሆነ የጊዜያዊ አስተዳደር ፕሬዝዳንት ከሆነ መሾም መሻር አትችልም የሚባል ነገር አለ እንዴ? ምን ነው ዶክተር ደብረጽዮን ገብረ ሚካኤል አባይ ወልዱን ከስልጣን ባወረዱበት ወይም ደግሞ በወረዱበት ዘመን ከህገ መንግስቱ ውጪ የትግራይ ብሔራዊ ክልላዊ መንግስት በምክትል ርዕሰ መስተዳደር ማዕረግ የትግራይ ብሔራዊ ክልላዊ መንግስት ምክትል ፕሬዝዳንት ሆኖ አልተሾሙ? ትረሳላችሁ እኮ እናንተ። ከ7 ዓመት በፊት በዛ መንገድ በነገራችን ላይ ለመጀመሪያ ጊዜ እንደዚህ አይነት ሹመት ያስተዋወቀን ቲፒኤልኤፍ ነው። ከዛ በኋላ ማጀመረ የአዲስ አበባ ከተማ ከንቲባ እንደዚህ አይነት ሹመት ጀመረ። ደቡብ ላይ እንደዚህ አይነት ሹመት ተጀመረ። ዶክተር ደብረጽዮን አባይ ወልዱን ተክተው በመጡ ሰዓት ይሾሙ ይሽሩ አልነበር እንዴ? የሽግግር ወይም ደግሞ የጊዜያዊ አስተዳደር ማለት ቆይታ ጊዜያዊ ነው፣ ስራ ግን እንደ ፕሬዝዳንት ነው እንዴ? እንደ ፕሬዝዳንት ከሆንክ ከታች ያሉ አመራሮችን መሾም መሻር እኮ መብት አለ፣ ትችላለህ። አንተ ጊዜያዊ አስተዳደሩ ፕሬዝዳንት ስለሆንክ ነገ ልትሄድ ስለምትችል ያልሾምከው መሻር አትችልም ልትለው አትችልም። እና ታዲያ ሰውየው ስራውን እንዴት ይስራ? ለስራ እንቅፋት የሆኑብኛል ያላቸውን ሰዎች መንቀል ይችላል፣ መትከል ይችላል። አይችልም? አይችልም ወይ? አንዳንዱ እኮ አይችልም ሊል ይችላል። ለምን ደግሞ አይችልም? ድብና አድርጎ ይችላል። የጊዜያዊ አስተዳደሩ ፕሬዝዳንት ነው ምርጫ እስኪደረግ ድረስ አንዳንድ አመራሮችን የቢሮ ኃላፊዎችን መሻር ይችላል፣ መሾም ይችላል።
ትራንዚሽኑን ማሳለጥ አለበት። ከዛ ምርጫ ከተደረገ በኋላ ይለቃል ሰውየው። ከለቀቀ በኋላ ከዛ በኋላ የሚመጣው ሰውዬ ከፈለገ መልሶ ይተካቸዋል። ኦኬ፣ ይህን አስመልክቶ አቶ ጌታቸው ረዳ አዲስ አበባ ተገኝተው ለኢትዮጵያ ውስጥ ለሚገኙ ጋዜጠኞች ጋዜጣዊ መግለጫ ሰጥቷል። ከረጅም ዓመት በኋላ ይሄ ሲሆን ለመጀመሪያ ጊዜ ነው። አቶ ጌታቸው ረዳ ከተናገሯቸው ንግግሮች መካከል ይገኙበታል። ሰው ሁሉም እስኪ አድምጦት ተደብቃ የምታገኘውም አታገኘውም ከፌዴራል መንግስቱ ጋር ግንኙነት የለኝም እያለ እንደገና እንዳይንበረከክ ይችን ነገር በደንብ ስሟት። ቢሆን ልንበርከክ ሲለምን የሚሉ ሰው ደረጃ ነው ሲገልጹት፣ በእንትኑ ሆታው እንደዛ ነው አይደለም። የትግራይ ህዝብ በፍጹም ሌላ ጦርነት ማስተናገድ አይችልም። በቂ ሞተናል፣ በቂ ረግፈናል፣ በቂ መሰረተ ልማት ወድሟል። ቢያንስ እኔ የሚያሳስበኝ ሁሌ እናገራለሁ፣ መፎከር በእኔ ነበር የሚያምነው። በቂ ብለናል፣ ያኔ የምንለው ብለናል። አሁን ሌላ ምዕራፍ፣ የሰላም ምዕራፍ ሲፈጠር ሁሉንም አንድ ግን የቲፒኤልኤፍ ደጋፊዎች አንድ ለራሳችሁ መጠየቅ ያለባችሁ ጥያቄ፣ በነገራችን ላይ ጌታቸው ረዳ ነፍሱን ሊሰዋ ጦር ሜዳ ግንባር በወደቀበት ሰዓት ዛሬ ሊያዥ ለገላጋ አስቸጋሪ የሆነው የቲፒኤልኤፍ ምክትል ፕሬዚዳንት አማኑኤል አሰፋ ጦር ግንባር አልነበረም። አንዳንዱ ከረባት አስሮ ውጊያውን ሲያይ የነበረ ነው። ጌታቸው ግን እስከ መጨረሻ ድረስ አብሮ ነበር። የሚክዳለን አንዳንዶቻችሁ ሰኒታይዘሩ ስትሏን ነበር። አንዳንዶቻችሁ እንዴ የጌች ንግግር እኮ ከመድፍ በላይ ነው ስትሏን ነበር። ዛሬ ተገልብጣችሁ ስትወጉት ፌር መሆን አለባችሁ። አሳልፎ ይሸጣል የምትሉ ሰው አይደለም ጌታቸው ረዳ። ስለሆነ ለመናገር ያው ልብና ኩላሊት የሚመረምረው እግዚአብሔር ነው። ፖለቲካ ነው። ግን የጌታቸው ረዳን ንግግር ወይም ደግሞ ድርጊቶችን ያየ ሰው ለዚህ ሰውዬ በተወሰነ መንገድ ፌር መሆን ያለባችሁ ይመስለኛል። ልክ እኔ ለደብረ ጽዮን ፌር እንደሆንኩት ማለት ነው። አጋጣሚ ተጠቅመህ የትግራይ ህዝብ እንደገና እንዳይንበረከክ እኔ ቢሆን ልንበርከክ ሲለምን የሚሉ ሰው ለፌዴራል አሳልፈው ሰጡን ያለ ማን ጋር ነው የምደራደረው? በጀት ጉዳይ ካለ፣ የትግራይ ተጠቃሚነት ጉዳይ ካለ በተሟላ መልኩ መንግስት መስርተን ፓርላማ ገብተን የምንሟገትበት የሌለበት ሁኔታ ከፌዴራል መንግስት ጋር በቅርብ ከመስራት ውጭ አማራጭ የለም። ስብሰባዎቻችን በጣም የሚያስገርሙ ናቸው። ታማኝነታችን ለሆነ ኮዝ ትክክለኛ ታጋዮች ነን ብለን ለማስረዳት በምናደርጋቸው ውይይቶች ማን ከጠቅላይ ሚኒስትሩ የበለጠ ርቋል የሚል መልእክት ለማስተላለፍ ነው የምንራኮተው። ይህ ሚስጥር ልንገራችሁ። አሁን ቀደም ሲል ስናገር ሰምታችሁኝ ከሆነ በጌታቸው ረዳ አካሄድ ወይም ደግሞ የጌታቸው ረዳን ስልጣን የሚመኙ ሰዎች አስቀድመው የሰሩት ፕሮፓጋንዳ ብሔራዊ ክህደት እና ባንዳ የሚል ነው። ይችን በደንብ ስሙ። ብሔራዊ ክህደትና ባንዳ ምንድን ነው ካላችሁ የእነሱ መመዘኛ ከፌዴራል መንግስቱ ጋር በታየ ነው። ወይም ደግሞ ለፌዴራል መንግስቱ ፌርነስ ወይም ለፌዴራል መንግስቱ ፌርነስ ትንታኔ የሰጠ ሰው ማንኛውም የቲፒኤልኤፍ አባል እንደ ባንዳ ይቆጠራል በምንም ጉዳዩ። ይህን አስቀድመው አየር ላይ ፕሮፓጋንዳውን ሰርተዋል። አሁን ምንድን ነው ለስብሰባ ሲቀመጡ ባንዳነት የሚለካው ከሁላችንም ሞር ከጠቅላይ ሚኒስትሩ ወይም ደግሞ ከፌዴራል መንግስቱ ሰዎች ጋር ሞር የቀረበው የተገናኘው ማን ነው በሚለው ነው። ለምሳሌ ጌታቸው ረዳ 50 ጊዜ ተገናኝታል። አሀ አንተ ከባድ ባንዳ ነህ። ደብረ ጽዮን አንተ የተገናኘው 40 ጊዜ ነው። አንተ ባንዳ አይደለም፣ ግን በጥቂቱ ባንዳ ነው። ባንዳነትን የሚመስሉት ከፌዴራል መንግስት ሰዎች ጋር በሚያደርጉት ግንኙነት ነው እንጂ የትግራይን ህዝብ ጥቅም አሳልፎ በመሸጥ ወይም ደግሞ ከወራሪ ጋር በመሳጠር ምናምን አይደለም። ባንዳነት ለምሳሌ የፌዴራል መንግስትም ሁን የቲፒኤልኤፍ ሰውም ሁን ከሻዕቢያ ሰዎች ጋር መነጋገር፣ ከግብፅ ጋር መነጋገር፣ ከሌላ ከጠላት ጋር መነጋገር ባንዳነት ነው እንጂ የትግራይን ህዝብ ጥቅምና ፍላጎት ለማስመለስ ከፌዴራል መንግስቱ ጋር መነጋገር ያውም ከተፈራራሚ አካል ጋር ምኑ ነው ባንዳነት? ስለዚህ የእነሱ ባንዳነት መመዘኛ ከጌታቸው ረዳ በተቃራኒ የቆሙ ሰዎች ማን በብዛት ከፌዴራል መንግስቱ ሰዎች ጋር ይገናኛል በሚለው
ጠቅላይ ሚኒስትሩ ምን ያስባሉ ብሎ ለመረዳት የሚያስችል ቅርበት መፍጠር ነው ለትግራይ ህዝብ የሚጠቅመው። ሰው ሁሉም ተደብቃ የምታገኘውም አታገኘውም ከፌዴራል መንግስቱ ጋር ግንኙነት የለኝም እያለ በሚያወጣው ድምፅ በሚያወጣው ጩኸት ነው ተቀባይነቱን ሊያረጋግጥ ነው። እንደዚህ አይነት አደገኛ ፖለቲካል ኢንቫይሮንመንት የተፈጠረው ግን እንደዛም ሆነ የዚህ ፖለቲካል ግሩፕ ምንለው ጠባብ ጥቅሙን ብቻ ያየ ቡድን አባዜ ከመሆን አልፎ የትግራይ ህዝብ የፌዴራል መንግስት ጋር ነጋዴዎች ቅድም እንታነሷቸው ነበር ተጠቃሚነት እሺ የነጋዴዎች ጉዳይ ፌዴራል መንግስት ጋር ቀጥሮ ያዘልን ጠቅላይ ሚኒስትሩ ጋር ያዘልን ነው የሚጨቀጨቀው። ነጋዴዎች አላቸው እዚህ የትግራይ ነጋዴዎች ለምሳሌ በጦርነቱ ምክንያት ከባንክ የተበደራችሁት ገንዘብ ወለዱ ከአቅማችሁ በላይ ስለሆነ ወይ ብላሽ እንዲሆን ወይም ደግሞ የእድሜ ማራዘሚያ እንዲሰጣችሁ የጠቅላይ ሚኒስትሩን ለማናገር በተደጋጋሚ ጊዜ ቀጠሮ ይዛችኋል። ጠቅላይ ሚኒስትሩ ጋር ከመቅረባችሁ በፊት ግን የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጋር ሄዳችሁ ነጋዴዎች ሰውየውን አስጨንቃችሁታል እና የእናንተን ጉዳይ ይዞ ሄዶ ሰውየው ይሄ ጊዜያዊ አስተዳደሩ ፕሬዚዳንት ከጠቅላይ ሚኒስትሩ ጋር አይነጋገር? የነጋዴ ጉዳይ አያዝ፣ የተፈናቃይ ጉዳይ ይዞ አይሂድ፣ የወራሪው ሻዕቢያ መንግስት ከአካባቢ እንዲወጣ በሚችልበት መንገድ ላይ አይነጋገር? ሰውየውን አሸማቀውት ቁጭ። አንዳንድ ደግሞ የገደል ማሚቱ ደግሞ አለ። በነገራችን አብዛኞቹ የብሔር ፖለቲካ አራማጆች ታውቃላችሁ አይደል? የገደል ማሚቱ ናቸው። ኦፒኒየን ሊደሮቻቸው የሚሰጧቸውን ያስተጋባሉ። ኦፒኒየን ሊደሮቻቸው ከነሱ ፍላጎትና ጥቅም በተጻራሪ የቆመ ሌላ ፖለቲከኛ ከመጣ የሆነ ስም ይለጥፉበታል። እነሱም ቡም ሁሉም ብሔር ውስጥ አለ። እንዲህ ያሉ ባህሪያቶች የኔ ብሔር ውስጥም የታየ ነው። የማንኪያ ብሔር ውስጥ ከቴዲ ሀሳብ ጋር የሚቃረን አንድ የማንኪያ ነገድ ሰው ከተገኘ ስም ይለጠፍበታል። ሌላው የማንኪያ ነገድ በሙሉ ያን ሲደግም ይውላል። ፊንንቾ የተባለው ፖለቲከኛ ባንዳ ሲሆን ታይቷል። በቃ ባንዳ ትላለህ። ጀስት ሰው እንዴት የራሱን አእምሮ አትጠይቅም? መጠየቅ አለባቸው ብሔርተኞች። አእምሮ የተፈጠረው ለምንድን ነው ጎበዝ? እንጂ አዲስ አበባ ሄደህ በማድረግ ክብራችን አስነካ የሚል ህዝብ የለም። ይህ ህዝብ ሰላሙን ይፈልጋል። ፌዴራል መንግስቱ የሰላም ፓርትነር እንደሆነው አሁንም እስከ መጨረሻው የሰላም ፓርትነር ሆኖ ሰላማችን እንድናቀብ የምናደርገው ጥረት ውስጥ ሁሉንም ድጋፍ ሊያደርግ ይገባል ብሎ የሚያምን ነው። ወጣቱ በዛ ደረጃ ነው የሚያምነው። ግጭት ለማስቀረት ግጭት ማስቀረት ግጭት የሚቀሰቀሱ ወገኖች ኮንስኮንስ አለው ብሎ እንዲያስቡ በማሳመን መጀመር ይቻላል። ግርግር ፈጥረው ተመልሰው እንደ ትልልቅ እንግዶች የሚጠሩበት መድረክ ከፈጠር ይለምዱታል። የሰፈር ጉልቤ የሆነ ነገር ይወጣበትና ተመልሶ የሚሸመገል ከሆነ ግን ይቀጥልበታል። እኔ ትግራይ ጦርነት ያስተናግደዋል ሆነ አያስተናግድም በሚል ብንዘጋው ህዝቡ ፍላጎት የለውም፣ ታጣቂው ፍላጎት የለውም። በዚህ ደረጃ እሱ ላይ አላግባብ ኢፍትሃዊ የሆነ መንገድ የሚጫን ጦርነት ካለ ብቻ ነው ራሱን ለመከላከል የሚተጋው። አሁን ያለው ሁኔታ መፈንቅለ መንግስት የተፈጸመ ነው። ኦፍኮርስ እየተፈጸመ ነው። አይሮን ማህተሙ ምን እንደሚሰራ አላውቅም። ሌጂቲሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያዝክ በተለይ መልኩ የምትፈታው ችግር የለም። መሬት የማደል አባዜ ያለ ሊደርሽፑ መሬት በመሸንሸን ላይ አባዜ ያለውን ኦሮሚያን ብትመድበው፣ አማራን ብትመድበው፣ አፋርን ብትመድበው የመጀመሪያ የሚታየው መሬት መሸንሸን ስለሆነ አሁን ትግራይ የተመደበውም ሀይል አለሁ የሚለውን ፖለቲካ ሀይል የመጀመሪያ የሚታየው መሬት መሸንሸን ነው። አሁን ሸንሽኖ ይጨርሶታል። ስልጣን ሳይኖረው ድጋፍ መሰብሰቢያ መንገዱ አሁን መሬት መሸንሸን ነው። አልባት ማህተም የሚነጥቁበት ምክንያት መሬት ለመሸንሸን ካልሆነ በስተቀር እንዳልኩት ፌዴራል መንግስቱ በአመት የሚመደበው ፌዴራል ብሎክ ግራንት እኔ የማዘው። ስለዚህ ካስቆምኩት በምን መሰረት ነው ሊሰራ የሚችለው?
ማህበራዊ አገልግሎቶችን ማስቆም ይቻላል። ይሄ ኖርም ስለሆነ እሱ ተጠቃሚ መሆን ያለባቸው ነገሮች በእንደዚህ አይነት ፖለቲካል ተርምስ ምክንያት ህዝቡ አደጋ መውደቅ የለበትም። ግን ምን በአክቹዋል በተግባር ግን የመፈንቅለ ስራ እየተሰራ ነው። መፈንቅለ መንግስት ነው የተደረገ ያለው። እንደተባለው ታጣቂዎች ትጥቅ መፍታት የፈጠረው ነው። ትጥቅ መፍታት አለበት። ትጥቅ ፈቶም ጭምር ግን 40,000-50,000 ፖሊስ ሊኖረን ይችላል። 40,000-50,000 ፖሊስ ስርዓት ማስከበር ሲገባው ማህተም ወደ መንጠቅ ካስገባ ነው ያኔም ቢሆን አደጋ ነው የሚሆነው። አሁን ትጥቅ አለማስፈታታችን የፈጠረው ጉዳይ ብቻ አይደለም። ትጥቅ ማስፈታቱ ሂደት እኛ የምንወስደውን ኃላፊነት በግልጽ አስቀምጫለሁ። እንዳልኩት ከማደናቀፍ አንጻር ፌደራል መንግስቱ ሪሶርስ እስክፈልግ ብሎ ረዥም ጊዜ ወስዷል። ሪሶርስ ከተገኘ በኋላ እሱንም ቢሆን ወደ ተግባር ከመጋብ አንጻር ግን ተልቅ ያለው ዳተኝነት የራሳችን ነው ብዬ ቅድም ስላስቀመጥኩት ወርቅ ንግድ፣ ህገወጥ እንቅስቃሴ፣ ሰዎች ዝውውር በጣም አደገኛ ሆኑ ደረጃ ያለ ኢንፋክት እዚህ ትርምስ ውስጥ እንድንገባ አስተዋጽኦ ከሚያደርጉት ችግሮች አንዱ የዚህ ቡድን ደጋፊዎች ነን ወይ በአንዱ መልኩ ከኤርትራ ጋር ልንሰራ ነው ምናምን የሚሉት ወገኖች የምራቸውንም ከኤርትራ ጋር መስራት ወይ የምራቸውንም ፌዴራል መንግስት የመጣል ፍላጎት ስላላቸው ብቻ አይመስለኝም። ትልቁን ነገር ነው ያፈነዳላችሁ። የጊዜያዊ አስተዳደሩ ፕሬዝዳንት ሶሪ አንድ ጠቃሚ ሜሴጅ ስለመጣ እሱን እያየሁኝ ስለነበር ነው ዝቅ ያልኩትና ዝቅ ያልኩት ሴራ እየጎነጎንኩ እንዳይመስላችሁ እና ይሄ ባንዳ ምን እየጎነጎነ ነው እንዳትሉ ደግሞ በጣም ሞስት አቢዩዝድ የሆነ ተርም ሆኗል ይሄ ባንዳ የሚባል ነገር እና ዝቅ ያልኩት የሆነ ሜሴጅ መጥቶልኝ ነው። ማሳወቅ አለበት ዘንድሮ ሁሉን ነገር የሆነ ሆኖ የጊዜያዊ አስተዳደሩ ሰዎች በተደጋጋሚ የሚናገሩት ከጀርባቸው የውጭ ኃይል አለ። የውጭ ኃይል አለ ሲባል ቮይስ ድምፅ አይሰማም። ትንሽ መስከን ካለ ለፍርድ የሚቀርቡበት ሁኔታ ይፈጠራል። ህገወጥ የሰዎች ዝውውር በስፋት ነው። እዚህ ላይ የተሳተፉ ሰዎች መረጋጋት እንዲጠብቁ በጣም ነው የሚገርመኝ። ወርቅ ንግድ ውስጥ የሚሳተፉ ሰዎች መረጋጋት ቢመርጡ በጣም ነው የሚገርመኝ። የወርቅ ማዕድን ምንድን ነው ቁፋሮን እናስቆም ብለን ታስክ ፎርስ አቋቁመን እዛ ያሉ ሰዎች እንዴት እኛ ሳንታመን ቀርተን ነው ወይ ከሌላ ቦታ ኮሚቴ የምታቋቁሙት ብለው ፕራክቲካል ስራ እንዳይሰራ ነው። ጥፋት የሌለበት ሰው እኛ እንዴት አንታመንም ብሎ ይጀምራል። እንዲጀምር አይፈልጉም። ይሄ አሁን ለሚደረገው እየተፈጠረ ያለው ትርምስ ያለው አስተዋጽኦ ከፍተኛ ነው። ትግርኛ ስል አለ ነው ትግርኛ ሆንስ ድምፅ አይሰማችሁም? ዩቲዩብ ላላችሁ ድምፅ አይሰማም ይሉኛል። زي حقه وعطوه البال زي حقه وعطوه ትግራይ ይኸውልህ ልጦ ድምፅ አይሰማችሁም? ወንድ ልጆች የሚሳተፉ ሰዎች መረጋጋት ቢመጡ በጣም ነው። ድምፅ አይሰማችሁም ያላችሁ እዚህ? ኦኬ ናይስ ወርክ እናስቆም ብለን ታስፖርት አቋቁመን ኖ ቲክቶክ ላይ ያላችሁ አይደለም እዚህ ይሰማችኋል? ኦኬ ናይስ ወርኪንግ ኦኬ ከልብ አመሰግናለሁ። ይሄን ነገር ልበልና ቶሎ ሰዎችን ላስገባ። ኦኬ በዋነኛነት ቀደም ሲል እንደነገርኳችሁ የደብረጽዮን ገብረ ሚካኤል የነሱ ስብስብ ወይም የነሱ አንጃ በጊዜያዊ አስተዳደሩ ሰዎች አንጃ ነው የሚሏቸው። ይሰማል ድምጼ? ድምጼ አይሰማም? አንድ ሁለት ሶስት ድምጼ አይሰማም? እዚህ ቲክቶክ ላይ አይደለም እዚህ ዩቲዩብ ላይ ይቆራረጣል ይሉኛል። አንድ ሁለት ሶስት አንድ ሁለት ሶስት ሶስት ሁለት አንድ ይሰማል ድምጽ ያው
1 2 3 መጣው። ከማን ነው? ከኔ ነው? ከማን ነው? አንድ ሁለት ሶስት 3 2 1 አዎ ይሰራል። አዎ አይሰራም ይሉኛል እኮ እኔ እኮ እዚህ አይደለም እዚህ ያሉትን ነው። ኦኬ መጥቷል አሁን። ኦኬ ኦኬ ቀጥል፣ ይሰራል። ኦኬ ከልብ አመሰግናለሁ። እሺ ለእኔ ዘግይቶ ስለሆነ የሚደመጥልኝ እዚህ ያለው ለዛ ነው። እናንተ ጋር ቆይቶ ነው የሚሰማው እና 1 2 3 መጣ። ኦኬ ይሄን ነገር ቶሎ ልበልና ይሄን ላጠቃልና ወደ ቲክቶክ መጥቼ ፖለቲከኞችን አስገባለሁ። የመጀመሪያ ነገር አቶ ጌታቸው ረዳ ሲናገሩ እንደሰማችሁት ቡድኑ እያሉ ነው የሚጠሩት፣ አንጃው እያሉ ነው የሚጠሩት። በዚህ መከፋፈል ውስጥ የአንበሳውን ድርሻ የሚወስዱት የኤርትራ ወይም ደግሞ የሻዕቢያ ፖለቲከኞች ናቸው ይላሉ። ድምፄ ይሰማችኋል አይደል? ኦኬ የሻዕቢያ ፖለቲከኞች በእነዚህ ሰዎች ውስጥ ካሉ ሁለት አይነት ሲናሪዎችን ማስቀመጥ ይቻላል። የመጀመሪያው ነገር አቶ ጌታቸው ረዳ የሚሰሩት ነገር የሻዕቢያ ፖለቲከኞችን አስፈራርቷል ማለት ነው። ሰውየው አደገኛ ፖለቲከኛ ነው ማለት ነው። ወይም ደግሞ ሰውየው አቶ ጌታቸው ረዳ ኮምፕሊትሊ ከሻዕቢያ ፍላጎት እና ጥቅም በተጻራሪው የቆመ ሰው ነው ማለት ነው። ወይም ለሻዕቢያ መንግስት ምቹ ያልሆነ ፖለቲካ ነው የሚያራምደው ማለት ነው። የማለት መብታቸው የተጠበቀ ነው። ሁለተኛ ከፌዴራል መንግስቱ ጋር ሰጣ ገባ ውስጥ የገቡት ሻዕቢያዎች በተለይም ደግሞ ከቅርብ ጊዜ ወዲህ በተደጋጋሚ የምሰሙት የአሰብ ጉዳይ አለ፣ የቀይ ባህር ጉዳይ አለ። ለእነሱ ምቹ የሆነ ፖለቲካ የሚያራምዱት ወይም ደግሞ ግሪን ላይት የሰጧቸው የደብረጽዮን ገብረ ሚካኤሉ ቡድን ነው ማለት ነው። የሻዕቢያ አይደለም የጌታቸው ረዳ አካሄድ ለሻዕቢያዎች የሚመች ቢሆን ኖሮማ ሻዕቢያዎች ለጌታቸው ረዳ አንገታቸውን ይሰጡ ነበር። አሁን እንኳን ኮመንት ላይ አብዛኞቹ ደጋፊዎች ብታዩ አብዛኞቹ የሻዕቢያ ደጋፊዎች ህዝብ እንደ ህዝብ መጥራት አያስፈልግም። አብዛኞቹ የኢሳያስ አፈወርቂ አፍቃሪ ኢሳያስ አፈወርቂ ደጋፊዎችን ብታያቸው የጌታቸው ረዳን ፎቶ ዘቅዝቀው ፕሮፋይል ፒክቸር አስቀምጠዋል፣ ኤክስ አድርገዋል ምናምን። ውሸቴን ነው። አብዛኞቹ እንደዛ ነው እያደረጉ ያሉት። ስለዚህ አቶ ጌታቸው ረዳ የትግራይ ህዝብ አብዛኛው ሳይረዳው ከእጁ ያመለጠ ፖለቲከኛ ነው ማለት ነው። ወይም ደግሞ የአቶ ጌታቸው ረዳ አካሄድ የትግራይን ህዝብ ተጠቃሚ የሚያደርግ አካሄድ ነው ማለት ነው። ቲፒኤልኤፍ ከ1967 ጀምሮ በተደጋጋሚ እድል ያገኘ ፓርቲ ነው አይደለም። እኔ አንዳንዴ ያስብኛል። አቶ አማኑኤል ሲናገር ከሰማሁት ንግግር በጣም ያሳቀኝ፣ በስብሰናል፣ ችግር አለብን። ደብረጽዮንም ይናገራሉ፣ ችግር አለብን። ይህ በነገራችን ላይ ቲፒኤልኤፎች ለኢህአዴግ ሰዎች አሁንም ላሉ እዚህ ብልጽግና ውስጥ ላሉ ሰዎች ያስተማሩት አንድ ክፉ ትምህርት ምን ታውቃላችሁ? በስብሰናል ይሏቸዋል፣ ሻግተናል ይሏቸዋል፣ ሞተናል ይሏቸዋል። እንደገና ደግሞ ራሳቸው በበሰበሰ ስጋቸው ላይ ልብስ ለብሰው ይመጣሉ። ራሳቸው ህዝቡም ይቀበላቸዋል። ከበሰበስክ ከሻገትክ አንተ መጣል ያለብህ፣ በቃ ዞር ነው ማለት ያለብህ። አዲስ ኃይል ነው መምጣት ያለበት። እውነት ነው ውሸት ነው? ግን ወጣቱን ብሬኖች አድርገውታል። በስፔሻል ያለ ሰውዬ እንደገና ራሱ ይመጣል፣ መፍትሄ አፈላላጊ ሆኖ ይመጣል። የበሰበሰ ሰው በቃ መቀበር ነው ያለበት፣ ወይም ደግሞ መጣል ነው ያለበት፣ መታከም ነው ያለበት። ራሳቸው በስባሽ፣ ራሳቸው ሐኪም፣ ራሳቸው ችግር ፈጣሪ፣ ራሳቸው መፍትሄ አምጪ ሆነው ይመጡላቸዋል። ህዝቡም ይቀበላል። ኦኬ ለቴክኖሎጂ የሚሆን ለዘመናዊ ስልጣኔ ተጋላጭ ያልሆነ አካባቢ የሚኖሩ ሰዎች እንደው ተሸወዱ ሊባል ይችላል። ኦኬ ስለማያውቁ ይባላል። እናንተ ለቴክኖሎጂ ተጋላጭ የሆናችሁ የተሻለ ሀገር የምትኖሩ የምታነቡ ሰዎች፣ ከእናንተ የተሻሉ ፖለቲከኞች ያሉበት ሀገር የምትኖሩ ፖለቲከኞች እንዴት ይሰወርባችኋል? እንዴት ነው የሚሰወርባችሁ? ቁም ነገር ነገም ብልጽግናውን ነገም ኢህአዴግ የትኛውን ፓርቲ ሲመጣ
ማክሲመም ህዝብ ሊሰጠው የሚችለው አንድ እድል ነው። የተመላለሰ ራስህ ሰው የተመላለስ ሰው እየቀየርክ የቤተሰብ ልታደርገው አይገባም የሚል እምነት አለኝ። ኦቨርኦል ለጌታቸው ረዳ የሰጠሁትን ፌርኖስ ለደብረጽዮንም ሰጥቻለሁ። ሞረርለስ ግን ጌታቸው ረዳ በትግራይ ፖለቲካ ውስጥ እያመጣው ያለው ለውጥ በአብዛኞቹ ዘንድ ያልተለመደ ነበር። ከዚህ ቀደም ብዙዎቹ የትግራይ ፖለቲከኞች ናብራ ደስታን ማንሳት ትችላላችሁ። ሁሉንም ፈንቅል የማንን ማንሳት ትችላላችሁ። አብዛኞቹ የቀድሞ ጀነራሎች፣ አብዛኞቹ የቀድሞ ፖለቲከኞችን ብታነሷቸው ጌታቸው ረዳ አትሊስት በዚች አጭር ጊዜ ጭላንጭል አሳይቶናል ይላሉ። በዚህ እንተማመንና ወደዚህ ልዝጋ። አቶ ጌታቸው ረዳ በትግራይ ፖለቲካ ውስጥ ጭላንጭል የሚያሳዩ ወይም ደግሞ ለውጥ የሚያሳዩ ነገሮችን አሳይቷቸዋል? አላሳያችሁም? መለካት ያለባችሁ የሻዕቢያ ፖለቲከኞች በእነሱ አይደለም መደፈቅ ያለባችሁ፣ እናንተ በራሳችሁ ነው መቆም ያለባችሁ። ስለዚህ ይህም ሰውዬ ቀላል የማይባል ደጋፊ እንዳለው ማሰብ አለባችሁ። ዶክተር ደብረጽዮንም ቀላል የማይባል ደጋፊ ያላቸው። ስለዚህ ውሳኔው ምንድን ነው ካላችሁ፣ ውሳኔው የህዝቡ ነው መሆን ያለበት። ህዝቡ አይ ዶክተር ደብረጽዮን ገብረ ሚካኤል ይበጀናል ካለ መብቱ ነው። ህዝቡ ይመጀውን ያውቃል። አይ ጌታቸው ረዳ ነው የሚበጀን ካለ መብቱ ነው። ሰው ግራ ቀኙን ግን ማየት አለብህ። ቢያንስ ራሽናል የሆነ ማይንድን ተጠቅመ ግራ ቀኙን አይተ የሚበጅህን መምረጥ ያንተ ድርሻ ነው። እንደ ሀገር ግን እንደ ሀገር ድብድብ ውስጥ ገባለው፣ ጦርነት ውስጥ ገባለው የምትሉት ነገር ከሆነ ደግሞ እንደ ሀገር ይመለከተናል። ክልሉን በማስተዳደር ረገድ ግን የትግራይ ህዝብ ይመቸኛል ያለውን የመምረጥ መብቱ የተጠበቀ ነው። ልክ ነው፣ ልክ ነው ወይ? የትግራይ ህዝብ ከፈለገ ፍቅር ሲዝም ነው የሚያሻግረን ካለ ፍቅር ሲዝምን መምረጥ የተጠበቀ ነው መብቱ። ይህን ማወቅ አለባችሁ ለማለት ያህል ነው። እዚህ ውስጥ ያላችሁ ሰዎች ከልብ ከልብ አመሰግናለሁ። ለመጨረሻ ግን አንድ ላሳያችሁ። የኤርትራ መንግስት የሳውዲ አረቢያን መንግስት በተለይ በአሰብ ዙሪያ ኢንቨስት እንዲያደርጉ ጥሪ አስተላልፎላችኋል። ይህን ዜና ላስደምጣችሁና ወደ ፖለቲከኞች እዛወራለሁ። እስኪ ስሙት። And shifting focus to the Horn of Africa now, a region where the Red Sea, the Gulf of Aden and the Indian Ocean intersect. This strategic hub has expectedly attracted the attention of global powers, including China, the UAE and Turkey. Now a new player is entering the region's port race, Saudi Arabia. Now reports indicate that Saudi Arabia is planning a multi-billion-dollar investment in Eritrea's Assab port. ሳውዲ አረቢያ መልቲ ቢሊዮን ዶላር በማውጣት ፖርት ላይ ወይም ደግሞ አሰብ ላይ ኢንቨስት ልታደርግ ነው። የኤርትራ መንግስት ይሁንታውን ሰጥቷታል። ይሄ ከኢትዮጵያ መንግስት ጋር ወዴት ይወስዳቸዋል? በተለይ የቀይ ባህር ጉዳይ ከተነሳበት ጊዜ ጀምሮ የሻዕቢያ መንግስት ተንደርድሮ የሄደው ወደ ግብፅና ወደ ሳውዲ አረቢያ ነው። ሳውዲ አረቢያ ጋር ደብዳቤ ጽፈዋል፣ በመልእክተኛ ልከዋል። የሳውዲ አረቢያ መንግስትም ቢሊዮን ዶላሮችን በማውጣት አሰብ ላይ ኢንቨስት ሊያደርግ ነው። እናንተ ኢንቨስት ማድረግ አትችሉም? የሻዕቢያ ኢንቨስት ማድረግ አትችሉም? ምን አሰብ ላይ ኢንቨስት የምታደርጉት ምንድን ነው? This move aligns with Crown Prince Mohammed bin Salman's Vision 2030, which aims to expand Saudi economic and strategic influence in Africa and the Red Sea region. The investment aims to modernize and expand Assad's infrastructure, but Riyadh's interest goes beyond. ለዚህ እኔ በጣም የሪያሊዝም አቀንቃኝ ነኝ። እኔ ሪያሊዝም በጣም ነው የሚመቸኝ። ፌር መሆን ይጠበቅብን። ፌር በሆነ መንገድ እንየው። አሁን ያለው የሻዕቢያ መንግስት ሰማይና ምድር ያልፋሉ እንጂ ኢትዮጵያውያንን ሊቋቋም አይችልም። ግልጽ ነው። ስለዚህ ኢትዮጵያውያንን ማይቋቋም ከሆነ በጦር ሜዳ፣ በቴክኖሎጂ፣ በህዝብ ብዛት፣ በጉልበት፣ በሁሉም ነገር ማድረግ ያለበትን ያደረገው ብዬ አስባለሁ። ስለዚህ ኃይል ማሰባሰብ አለበት። ይሄን ለምን አደረገ ልትሉ አትችሉም። ጉልበት ይሆኑኛል ብሎ ላሰባቸው ሁሉ ደብዳቤ መጻፍ አለበት። ለግብፅ ይድረስ፣ ለግብፅ ይድረስ፣ ለሳውዲ አረቢያ ይድረስ፣ ለእንትና እያለ መጻፍ አለበት። ኑ እዚህ ጋር ኢንቨስት አድርጉ፣ ኑ ኢትዮጵያ ልትመጣ ነው። ቢኮዝ ኢትዮጵያውያን
የአሰብ ጉዳይ አጀንዳ አድርገው ከተነሱ እንደ ከዚህ ቀደሙ ተመለስ የሚላቸው መለስ ዜናዊ የለም ማይ ፍሬንድ። ስለዚህ ለምን አደረጉ ልትላቸው አችልም። በኤርትራውያን ወይም ደግሞ በሻዕቢያ መንግስት በኩል ስማርት ሙቭ ብዬ አስባለሁ። ትክክል ናቸው ብዬ አስባለሁ። ነገሩን ቢያንስ ሙሉ ለሙሉ ባስቀረውም ሊያዘገይ የሚችለውን ነገር መምረጣቸው ትክክል ነው። ነገር ግን ከሳውዲ አረቢያን ጋብዘህ መተህ አሰብ ላይ ኢንቨስት እንድታረግ ስታረግ በአፋርና ወይም ደግሞ በኢትዮጵያ ድንበር እና ከላይ መተህ ስንት ሺህ ማይልስ አቋርጠህ መተህ እዚህ ጋር አሰብን ይዛለሁ ስትል ነገሩን ኤስከሌት ያደርገዋል ወይስ ዲኤስከሌት ያደርገዋል ነው ጥያቄው። ይሄ ያድንሃል ወይስ አያድንህም ነው። ስለዚህ መፍትሄው ምንድን ነው? መፍትሄው ምንድን ነው ካላችሁ አሁንም ቀደም ሲል እንዳልኩት ራሽናል ማይንዳችን መጠቀም አለብን። ኤርትራውያን እና ኢትዮጵያውያን በጋራ ተመካክረን የኔ ሀሳብ እንደ አንድ ማህበረሰብ ውስጥ እንደሚንቀሳቀስ ወይም ደግሞ ጠልጣላ ህይወት እንዳለው አንድ ምስኪን ሰው ላዋጣ የምችለው ሀሳብ ምንድን ነው? ለኢትዮጵያውያንና ለኤርትራውያን ጦርነት አዋጣም። የተሰወረብን ነገር አይናችን ላይ ያለው ነገር ምንድን ነው? በጋራ ልንጠቀም የምንችልበትን ነገር መዘየድ ነው ያለብን። ይሄ ከምቀኝነት፣ ከጥላቻ፣ ከክፋት በጸዳ መልኩ በእጃችን ያሉ ጎልደን ኦፖርቹኒቲዎችን መጠቀም አለብን ብዬ አስባለሁ። ለምሳሌ ኤርትራውያን የኢትዮጵያ መንግስት ለኤርትራውያን ያቀረበው ጥያቄ አለ። እስከማውቀው ድረስ ያቀረበላቸው ጥያቄ በጋራ መስራት ስለሚቻልበት አሰብን ሊሆን ይችላል። ኤርትራውያን ለም መሬት ይፈልጋሉ። ኤርትራውያን ሌላ ሀገር ናቸው። በነገራችን ላይ ሉዓላዊ በዴሊሜሽንም በዲማርኬሽንም የተወሰነ ድንበር ያላቸው ሀገር ናቸው። ሰው ሀገር የሆኑ ሰዎች ጋር ሄደ አሰብን ወስዳለሁ ስትል ዝም አይሉም እነሱ። ምንም ኢትዮጵያዊ ቢሆን ለእነሱ ፌርነስ የሆነ ያስፈልጋቸዋል ብዬ አስባለሁ። ሄደ ዝም ብለውን የሆነ ነገር ወስዳለሁ ስትል የሆነ አካል ዝም አይልም። ቢያንስ ይፍጨረጨራል። ቢያንስ ዛሬ ባትወስደው ነገ ከነገ ወዲያ ልታደርገው እንደምትችል ያውቃል። ስለዚህ አልሞት ባይ ተጋዳይነትን ያሳያል። ድብድብ ውስጥ ሊገባ ራሱን ያዘጋጃል። ሁለተኛ አንተም እንዳትረጋጋ በቻለው መጠን ሁሉ የፈለገውን ነገር ሊያደርግ ይችላል። ያ ከመሆኑ በፊት ግን ኤርትራውያንና ኢትዮጵያውያን የሚያዋጣን ምንድን ነው? የሚያዋጣን? ይሄ 1967 1970 ደንቆሮ ፖለቲከኞች ያደባደቡን ቶ ማይ ፍሬንድ ተታኩሰሃል፣ ሞተሃል፣ የዓለም መሳቂያ ሆናል፣ የሻርክ ትራፊ ሆነናል። አንተም ሆናል፣ ኢትዮጵያውያንም ሆነናል። ዳነን። የመናጤ ሀገር ልጆች ነን። እስኪ መናጤ ሀገር ልጆች ነን ብለህ ጻፍልኝ እዚህ ጋር ብለህ። አንዳንዶቻችሁ እኮ ደወይ እና ኮመንት ስታደርጉ ሳያችሁ በጣም የሶስተኛ ሀገር ዜጎችም አትመስሉ። እያንዳንድ አሁን እዚህ ጋር በኢትዮጵያም በኤርትራም ወገን ያለ ከድህነት ወለል በታች ያለን ህዝቦች ነው እና አይደለም መናጤ ዳነ ያው ሙልጭ አልክ ያለ መሳቂያ ይሆንክ። ስለዚህ ይሄ ከሆነ ሀቂቃው አቁ ይሄ ከሆነ ከዚህ ድህነትና ከዚህ አሳፋሪ ነባራዊ ሁኔታ ለመውጣት መነጋገር አለብን። አይናችን ላይ በጣም ወርቃማ እድሎች እያሉን እኛ በመደባደብ ጊዜ እያባከንን ነው። ኤርትራውያን ስንት ምሁራኖች አሉ። አሰብን ታቅፈ ምንድን ነው? እኛስ ያሉንን መሬቶች ለመሬቶች ታቅፈን ምንድን ነው? ሰጥቶ በመቀበል ሊሆን ይችላል። በተለያዩ መንገዶች የሰላም አማራጮች ሊሟጠጡ ስለማይችሉ ደግመህ ደጋግመህ ማሰብ አለብህ። ስለዚህ የኤርትራ ፖለቲከኞችን ቤት ከፍተህ ስትወያይ ዝም ብለህ ጎረምሳ አይደለም መጫወት ያለብህ። አንዳንዱ ይከፍትና እናሳያቸዋለን ክንዳችሁ በርበሬ እናጥናቸው። እንደዛ አይደለም ማይ ፍሬንድ። ይሄ የደንቆሮ ፖለቲካ ነው። በኢትዮጵያ በኩል ያላቸው ሄደን እንደዚህ እናደርጋቸዋለን እንደዛ ማለት የለብን። መጀመሪያ በሰላማዊ መንገድ አብረን ልንሰራ የምንችልበትን እድል አሟጠን መጠቀም አለብን። አንድም ጊዜ እኔ ቤት ካደረግኩት ውይይት በዘለለ ሌላ ቦታ የሚያደርጓቸውን ውይይቶች ብታየው ስድድብ ነው። አንዳንዱ ኢትዮጵያዊ ነው ያስገባል፣ አማራን ያሰድባል፣ ኦሮሞን ያሰድባል፣ የሆነ ብሔር ያሰድባል፣ እናጥናችሁ እንደዚህ ምናምን ይላል። እንደዛ አይደለም ማይ ፍሬንድ። በዚህ በአመክንዮው ላይ በሎጂክ ላይ ተመስርተን ቢያንስ የዚህ ዘመን ትውልዶች የዚህ ዘመን ልጆች ልናደርግ የምንችለው ነገር ካለ መነጋገር አለብን ብዬ አስባለሁ። አይመስላችሁም? አይመስልህም ወይ? የመናጤ ሀገር ልጆች ነን አይመስልህም ወይ? የሶስተኛ ዓለም ዜጎች ነን። ከድህነት ወለል በታች ያለን ህዝቦች ነን። እያንዳንዳችን የቀን ገቢያችን ህዝባችን በአመት የምናስገባው ለህዝባችን ይካፈል ይባል $1 በታች ነው የምታገኘው እያንዳንድ።
ከዚህ መናጤ ከሆነ ድህነት ልንወጣ የምንችለው እንዴት ነው ማሰብ ያለብን። እድሜ ልክን ተዋጋ። ቅድመ አያቶች ተዋጉ፣ አያት ተዋጋ፣ አባት ተዋጋ፣ አንተ ተዋጋ፣ ልጅም እንዲዋጋ ተመክረዋል። ቁም ነገር